ጠዋት ስትነሳ የምትሰማው የማንን ድምጽ ነው? ስልካችንን እጃችን ላይ ይዘን የዓለምን ጩኸት እየሰማን የቤተክርስቲያንን ደውል መስማት እየከበደን ነው። ወጣትነት ኃይል ነው ወይስ ግራ መጋባት? በፍጥነት በሚለዋወጠው በዚህ ዓለም ውስጥ የኛ ኦርቶዶክሳዊ ማንነት የታለ? የብዙዎቻችን ጥያቄ ነው። በዚህ አዲስ መርሃ ግብር ንጽሕትና ቅድስት በሆነችው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን መሰረተ እምነት ውስጥ ሆነን ረድኤተ እግዚአብሔርን አጋዥ በማድረግ የዛሬውን አጭር ውይይት እንጀምራለን። ማስተዋል የሚገባን ነገር በዚህ መርሃ ግብርም ሆነ በቀጣዮቹ አስተማሪና መካሪ ተናጋሪም እርሱ እግዚአብሔር ብቻና ብቻ እንደሆነ ነው። ሌሎቻችን ግን እርሱን አድማጭና ተማሪዎች ነን። ስለዚህ እግዚአብሔር እንዲናገረን የሁላችንንም ልብ እንዲከፍት የእርሱ ቅዱስ ፈቃድ ይሆንልን። በየቀኑ ስንት ሰዓት ስልኮቻችን ላይ እናጠፋለን? 8 ሰዓት? 10 ሰዓት? ከዓመታት በፊት እኮ ይህ ጊዜ ጸሎት የሚደረግበት፣ መጽሐፍት የሚነበብበት፣ ቤተሰብን የሚያገለግሉበት ጊዜ ነበር። ዛሬ ትልቁ ፈተናችን ጊዜያችንን መስረቅ ሆኗል። ይህን ውድ መንፈሳዊ ስጦታ ጊዜን እንዴት ወደ ጸጋ እንለውጠው? በዛሬው መርሃ ግብራችን 5 አጫጭር ነጥቦችን አንስተን እንመለከታለን። ሰላም የጉብዝና ወራት መርሃ ግብር ተከታታዮች ቤተሰቦች እንደምን አላችሁ? ወደ ዋናው ሐሳብ ከመግባቴ በፊት እስቲ አንድ ለሁላችንም የሚሆን ጥያቄ ላንሳ። ዛሬ ጠዋት ከእንቅልፍ ስንነሳ መጀመሪያ ያደረግነው ምንድነው? የመስቀል ምልክት ሰርተን አማትበን ጸሎት ለማድረግ ተነሳን ወይስ በተኛንበት እጃችንን ሰደን ፈልገን ስልካችንን ከፈትን? የኔ መልስ ሁለተኛው ነው። ነገር ግን ከዛሬ ጀምሮ ይህን ትምህርት ከተማርኩኝ በኋላ ራሴን እያሻሻልኩ ነው። እናንተም ከዚህ ቪዲዮ መጨረሻ ለራሳችሁ ቃል እንደምትገቡ አልጠራጠርም። ብዙዎቻችን የምንኖረው በዲጂታል ዓለም ውስጥ ነው፣ ግን ይህ ዓለም መንፈሳዊ ሕይወታችንን እየዋጠው ነው። ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሏል። ዛሬ ማህበራዊ ሚዲያ ተጠቅመን ጊዜያችንን እንዴት እንዋጅ፣ ስልካችንን እንዴት የመዳን መሳሪያ እናድርገው በሚለው ሐሳብ ላይ 5 ወሳኝ ኦርቶዶክሳዊ ነጥቦችን አብረን እናያለን። የመጀመሪያው ነጥብ የጊዜ በኩራት ለእግዚአብሔር። በብሉይ ኪዳን እስራኤላውያን ከመሬታቸው ያገኙትን የመጀመሪያ ምርት ወይም በኩራቱን ወደ ቤተ መቅደስ ይወስዱ ነበር። ዛሬም ለኛ ለወጣቶች የቀናችን የመጀመሪያ ምርት ጠዋት ነው። ብዙዎቻችን ግን ይህን ውድ በኩራት ለፌስቡክ፣ ለቲክቶክ፣ ለሌሎችም ማህበራዊ ሚዲያ እየሰጠን ነው። ጠዋት አይናችንን እንደገለጥን የምናየው የዓለም ወሬ ከሆነ ቀኑን በሙሉ መንፈሳችን ይረበሻል። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ፀሐይ ሳትወጣ በፊት ፈጣሪህን ለማመስገን ቀድመ ተገኝ። ካልጋዬ ወርጄ ፊቴን ታጥቤ በጸሎት ፈጣሪን እስካላመሰገንኩ ድረስ ዳታ አልከፍትም ብለን የቀኑን መጀመሪያ ሐሳባችንን ለእግዚአብሔር መስጠት ይገባል። ያን ጊዜ ቀኑን በሙሉ የተቀደሰ ይሆንልናል። ነጥብ 2 ስልክህን የመማሪያ አውደ ምሕረት አድርገው። ስልካችንን ከማባከኛነት ወደ መማሪያነት መቀየር ነው። ሐዋርያው ቅዱስ ጳውሎስ ለቆላስይስ ሰዎች ሲጽፍ የክርስቶስ ቃል በሙላት ይኑርባችሁ ይላል። ስልካችን ላይ ያለው ይዘት በክርስቶስ ቃል ተሞልቷል ወይስ በከንቱ ወሬ? ቅዱስ ዮሐንስ አፈወርቅ ስለ መጽሐፍ ቅዱስ ንባብ ሲናገር የቅዱሳት መጽሐፍት ንባብ ከኃጢአት የሚጠብቅ ታላቅ ግንብ ነው ይላል። አሁኑኑ ስልክህን ፈትሽ። መንፈሳዊ ዕውቀትን፣ የቅዱሳንን ታሪክ፣ የምስጋና ዝማሬ የማይለቀው ቻናሎችን አትቀበል። ስልክህ ሲጮህ ወንጌል እንጂ ሐሜት እንዳይገባ አድርግ። ቤተክርስቲያንን በስልክ ይዘህ አትዙር። ሶስተኛው ነጥብ ዲጂታል ጾም ነው። ቤተክርስቲያን ከምግብ መከልከል ወይም ጾምን የምታስተምረው ስጋችንን ለነፍሳችን ለማስገዛት ነው። ዛሬ ደግሞ አእምሯችንን ከስክሮሊንግ ሱስ የምንታገስበት ጾም ያስፈልገናል። ገደብ በሌለው ሁኔታ ስልክ ላይ መፍጠጥ በሊቃውንቱ ቋንቋ ስንፍና ይባላል። ይህ ማለት መንፈሳዊ ዝለት ወይም መሰልቸት ማለት ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ አሁንም ይላል እግዚአብሔር በፍጹም ልባችሁ በጾምም ወደኔ ተመለሱ ይላል። ልክ ረቡዕና ዓርብን እንደምንጾመው ለስልካችንም የጾም ሰዓት ያስፈልገናል። ለምሳሌ ከምሽቱ 2 ሰዓት በኋላ ስልኬን አጠፋለሁ ወይም ስልክ አላነሳም አልነካም ማለት ይገባናል። በዛ ሰዓት ከመጽሐፍ ቅዱስ ጋር መወያየት ይገባል። ሱስን ካልገዛው ሱስ ይገዛል ይባላል። አራተኛውና በጣም ወሳኙ ነጥብ አይንን መጠበቅ ነው። አይን የነፍስ መስኮት ነው። በማህበራዊ ሚዲያ የምናያቸው ምስሎች በቀጥታ ልባችን ላይ ይታተማሉ። የዳዊት መዝሙር 101 ቁጥር 3 ላይ ንጉስ ዳዊት
በአይኔ ፊት ክፉ ነገርን አላኖርም ብሎ ቃል ኪዳን ገብቷል። የምናያቸው ቪዲዮዎች ለዝሙት፣ ለንዴት ወይም ለቅናት የሚያደርጉን ከሆነ እያበላሸን ያለነው ጊዜያችንን ብቻ ሳይሆን ቅድስናችንን ነው። የበረሃ አባቶች የአይን ጾም ከሆድ ጾም ይበልጣል ይላሉ። ምክንያቱም ያየነው ነገር ወደ ሐሳብነት፣ ሐሳቡ ደግሞ ወደ ተግባርነት ይቀየራልና። ይህንን ታሳቢ በማድረግ አንድን ቪዲዮ ወይም ፎቶ ከመክፈት በፊት ራስን ጠይቅ። ይህንን ምስል ማየቴ መንፈሳዊነቴን ያንጻል ወይስ ያረክሳል? መልሱ ያረክሳል ከሆነ እለፈው። አይንህን ጠብቅ፣ ልብህ ይጠበቃልና። ለዛሬው መርሃ ግብራችን አምስተኛውና የመጨረሻው ነጥባችን ተጠቃሚ ብቻ አትሁን መስካሪም ሁን ይላል። ሐዋርያት ዓለምን በወንጌል የዞሩት በእግር ነበር። እኛ ዛሬ በእጃችን ባለው ስልክ ዓለምን መድረስ እንችላለን። ጌታችን በወንጌል መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። የምትጽፈው ኮሜንት፣ ሼር የምታደርገው ቪዲዮ ስለ ክርስትና ምን ይናገራል? ክፉ ከመጻፍ ሰዎችን የሚያጽናና ቃል ጻፍ። ወንጌልን ሼር በማድረግ አጋራ። በቀን ቢያንስ አንድ መንፈሳዊ መልእክት፣ ጥቅስ ወይም መዝሙር ለጓደኞች ላክ። ማህበራዊ ሚዲያ የሰይጣን መፈንጫ ሳይሆን የወንጌል መረብ አድርገው። ወጣት ወንድሞቼና እህቶቼ፣ ጊዜያችን ህይወታችን ነው። እግዚአብሔር የሰጠንን ይህን ውድ ጊዜ በስልክ ስክሪን ውስጥ አናምክነው። ጠዋት በኩራትህን ለጌታ ስጥ። ስልክህን መማሪያ አድርገው። የዲጂታል ጾም ጀምር። አይንህን ጠብቅ። ወንጌልን ስበክ፣ መስክር። እግዚአብሔር ጊዜያችንን ባርኮ በንስሐ ተመላልሰን ለመንግስቱ የሚያበቃ ስራ እንድንሰራ ይርዳል። በዚህ ትምህርት እንደተጠቀማችሁ ተስፋ አድርጋለሁ። ለሌሎች ወጣቶች እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። ሐሳባችሁንም በኮሜንት አስቀምጡልኝ። በሚቀጥለው መርሃ ግብር እስከምንገናኝ ቸር ይግጠመን።